ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች ህልፈተ ህይወቱ ዛሬ የተሰማውን አንጋፋውን የብሔራዊ እግር ኳስ ቡድን አጥቂ ሙልጌታ ከበደን በተመለከተ ተወልደ በየነ ተቦርና ያሰናዳ አጭር ዝግጅት እንደሚከተለው ይቀርባል። የተወለደው በቀድሞ ወሎ ክፍለ ሀገር ደሴ ከተማ በ1959 ዓ.ም ነው። ለእግር ኳስና ብስክሌት ልዩ ፍቅርና ዝንባሌ ነበረው። በመጨረሻ የእግር ኳስ ፍቅሩ አመዝኖ የደሴ ህዝብ ማመላለሻ ተቆጣጣሪ ሰራተኛ በመሆን በዚሁ የስፖርት ክለብ እግር ኳስን ተቀላቀለ። የ1974 እና 75 ዓ.ም የወሎ ክፍለ ሀገር ኮከብ ተጫዋች በመሆን ተሸላሚም ሆነ። በ1976 ዓ.ም አንጋፋውን የቅዱስ ጊዮርጊስ የስፖርት ክለብ በመቀላቀል ለ13 ዓመታት ቋሚ ተሰላፊ በመሆን ክለቡን ውጤታማ አድርጓል። አንጋፋው የብሔራዊ ቡድን አጥቂ ሙልጌታ ከበደ ለ14 ዓመታት የኢትዮጵያ ብሔራዊ ቡድን ተጫዋች ሆኖ ያገለገለ ሲሆን በ1980 ዓ.ም ኢትዮጵያ የምስራቅና የመካከለኛውን የአፍሪካ ዋንጫ እንድትወስድ ካደረጉት አንዱ ነበር። በረጅሙ የተጫዋችነት ዘመኑ በ1977 ዓ.ም የቅዱስ ጊዮርጊስ ክለብ ኮከብ ተጫዋች፣ በ1978 ዓ.ም ኮከብ ተጫዋችና ግብ አግቢ፣ በ1980 ዓ.ም የአዲስ አበባ ኮከብ ተጫዋች፣ በ1982 ዓ.ም የኢትዮጵያ ኮከብ ተጫዋች ሆኖ ተሸልሟል። በእነዚህ የተጫዋችነት ዘመኑ ሙልጌታ ከበደ ከሚለው ስሙ በተጨማሪ ወለየው፣ አሸብር፣ ጎዶሎው የሚሉ የተጨማሪ መጠሪያ ስሞች ባለቤት ነበር። ወሎ ምርጥ እኮ የሚገርም እኮ አልተቻልንም ነበር። አቢሻ አለ፣ አሁን ኤልኤና ያለው ቢኒ ያለ ኤልኤና ሸነሱ አዲስ በቃ አንድ ሰሞን ተፈጠርን። በቃ ለወሎ 4 ዓመት ሙሉ እኮ ሻምፒዮን ነው። በየአገሩ እየዞርን ማንም ይችላል። ኤልባቡር ምን ጅማ ሄደን ዋንጫ፣ ባህር ዳር ሄደን ዋንጫ አቶ ጸጋዋየለ ኮሚሽነሩ ወለየም ለኛ ስሜት አላቸው። እነዚህ ሰዎች ይሄን ሀገር ሁሉ ያሸነፉ እስኪ አንድ ቀን ወጣት ቡድን ግጠሙ ተብለን መጣን። 3-1 አሸነፍን ወጣት ቡድን። ማን ይቻላል 3-1። ከዛ በቃ እኔ መረጡኝ ብሔራዊ ቡድን። በቃ ቲሙም እዛ ወሎ ቲም ተጫዋቾቹ በሙሉ በየክለቡ ገቡ። አዲስ አበባ መጣ። ሙልጌታ ከወሎ አዲስ አበባ ከመጣ ወዲህ ለቅዱስ ጊዮርጊስ ክለብ የተሰለፈው በ1976 ሲሆን በ1974 እና 75 የወሎ ክፍለ ሀገር ኮከብ ተጫዋች፣ በ1977 የቅዱስ ጊዮርጊስ ክለብ ኮከብ ተጫዋች፣ በ1978 ኮከብ ተጫዋችና ግብ አስቆጣሪ፣ በ1980 የአዲስ አበባ ኮከብ ተጫዋች፣ በ1982 የኢትዮጵያ ኮከብ ተጫዋች ተብሎ ተሸልሟል። በቅዱስ ጊዮርጊስ በቆየባቸው 13 ዓመታት እንደኔ የተደሰተ የለም ይላል። 13 ዓመት እኮ ተደስቻለሁ። በኔ ጊዜ አንደኛው የሁለተኛ ነው የምንወጣው ጊሳንጃው ማን ነው የሚችላል? ቡና ቤት አንታይም። ሙልጌታ ቡና ቤት ገብቶ ቢራ ጠጥቶ ጋብዞት የጊዮርጊስ ፎዞ ያያለው። ሙልጌታ መርካቶ ሲሄድ ልብስ ይሰጣል፣ ጫማ የማይሰጥኝ ነገር የለም። ቡና ቤት ገብቼ አንዲት ቀን እኔ ብዙ ጊዜ ገደል ግቡ ነበር። ቢራ እንኳን ስፈልግ ሂጄ ገደል ግቡ ህዝቡ ቲፎዞ ያለበት አንቺ ድራፍት ከተከለከለ ጋሽ ገብሬ የጊዮርጊስ ቲፎዞ ነው አስ እንዳሰጨው ይላል። ካልስተኝ ደግሞ እኔ ነገ ድራፍት አዘጋባለሁ ነው በጣም ሰው ቲፎዞ ይስቃል። አንዴን ጠጥቼ ወደ ቤት ያ ነው አየ ህዝብ የጊዮርጊስ ቲፎዞ ተጫዋች አንድም ሰው ቡና ቤት አይገባም። ለብዙ ጊዜ 13 ዓመት ተጫውኩትም ለዚህ መስለኝ ህዝቡ ቲፎዞ ለምን ያስነካናል? እኛን ለምን እናስቀይማለን? ገመድ ዘላለሁ። አንድ ቀን ስዩም አባተ ቡናዎችን ሰብስቦ ስለኔ ያወራቸው እዚህ ሁሉም ምናምን እሱን ታዩታላችሁ። ለሊት ተነስቶ ገመድ ይዘላል፣ 7 ደረጃ ይሄዳል። እናንተ ምንድነው ደሞ እኔ ብቻ አይደለም እኮ ጌቱን አስነሳዋለሁ፣ እከሌን አስነሳለሁ። ኃይልዬ ቢኖር ኳስ ነው የሚያጫውተን። ኃይሌ ኳስ ለሊትም ቀስቅሶ ፒቲ ጎል ያጫውተናል እንደዛው። እኔ ግን ስፖርት በቃ ገመድ መዝለል እንደማ አንድ ሁለት ከተጣማ ጧት ያችን ለማውጣት ሮጣለሁ። ይሄን 7 ደረጃ ምናምን ለዓለም እሺ 14 ዓመት ስለ ብሔራዊ ቡድን እንዴት ተጫወት ከተለኝ በመልከት እንዳይ ቦታዬን እንዳይዟት
ያችን አስከበርኳት በነቻ የኢትዮጵያ ቡድን የኢትዮጵያ ብሔራዊ ቡድን የዚህ 15ኛው የምስራቅና መካከለኛ አፍሪካ እግር ኳስ ሻምፒዮን ሆነዋል አንተ አገርን ማትከዳ ለሀገር ባንዲራ እንደዚህ የምታረግ ምናምን ብሎ አደነቁኝ እንዴ ሞቃር ያለው ደግሞ ጓድልካ መንበረኔ እንደዚህ ቢሉኝ ምን ዋጋ አለው የክፍለ ሀገር ልጅ ነኝ ከቤት ከሆቴል ነው ምኖረው ምናምን ዝራጅ ቤት የለ ጓድ ግርማይል ማናል ሙልጌታ የሚለውን ስማ ባስቸኳይ መሬት ስጣቸው አንደኛ ደረጃ ለስምንታችን ተሰጠ ማለት ለሰባት እኔ ነኝ የጠየቅኩት መጀመሪያ ዴክ ቴሌቪዥን ይላል እንዴ ምን ሪጎሪስ ላይ ያዘ እንዴ እኔ አይደለም እንደ ከኬንያ ላይ አግብቼ ባላገባው መቼ እናልፍ ነበር ለዋንጫ ፋይናሉን እኮ ኬንያ ላይ ለመጀመሪያ ኢትዮጵያ ሰዓት ላፊ ያስለቀቁት እኔ ነኝ ኬንያ ላይ አግብቼ ሰዓት ላፊ እኮ የዛ ጊዜ ቅዳሜ ቀን ተነስቷል ማንንም ሰው ደሊቱ ሙሉ ሲተዋደሩ እየጨፈሩ ነው ለጓደኞች እየደወልኩት እዚህ ነኝ ታጦ ሰዓት ላፊ ያስለቀቁላችሁ ነው ይያልኩ የህዝቡ ፍቅር ወኔ ቴሌቪዥኑም ምኑም ሳይሆን ህዝቡ በመንገዱ ቢያየን ቁጥር አንጋፋው የብሔራዊ ቡድን አጥቂ ሙልጌታ ከበደ ባጋጠመው ህመም በሕክምና ሲረዳ ቆይቶ ሰኔ 4 2017 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 11 2025 በ58 ዓመት ዕድሜው ከዚህ ዓለም ድካም አርፏል። ለሙልጌታ ከበደ ቤተሰቦች፣ ወዳጅ ዘመዶች መጽናናትን እየተመኘን የሟችን ነፍስ ይማር።